በስተመጨረሻም ቅመሟና ቡቡ ተታረቁ። ሰላም ወረደ። የሰላም ቪዲዮ አየን። በሰላም ጀምረን በሰላም ጨረስን። ዋው! ከረዥም ጊዜ በኋላ ሀይሚና ብሩክ አንድ ላይ ፈገግ ብለው አየናቸው። እንዴ ከዚህ በላይ ምን ደስታ አለ? ከዚህ በላይ ምን አይነት ነገር አለ? ዋው! የእውነት ስላችሁ በጣም ነው የተደሰትኩት። በጣም ከምነግራችሁ በላይ ማለት ነው። እንኳን ደስ ያላችሁ የጨረቃ ፋሚሊዎች። ግን የጨረቃ ፋሚሊዎች ስል መለየታቸውን የምትፈልጉ ሰዎችን አይጨምርም። አንድ መሆናቸውን ብቻ የምትፈልጉ ወይም ደግሞ አንድ መሆናቸው የሚያስደስታችሁ ሰዎች እንኳን ደስ ያላችሁ። እማወራው ምን ማለት እንደሆነ ይገባችኋል፣ በአጠቃላይ ማለት ነው። የነሱ ክብር የነሱ ዋጋ ያልገባችሁ ሰዎች ምንም አይመስላችሁም። ታረቁ ተጣሉና ምን ይጠበስ ልትሉ ትችላላችሁ። ግን እንደ አንድ ዋጋ ከፍሎ ስንት ክፉ ደግ ሰምተን ስንት ክፉ ደግ አይተን ተሰድበን ተንቀን ተዋርደን ዝቅ ተደርገን ከጅምሩ ጀምሮ እስከዛሬ አብረናቸው ስንጓዝ ቆይተናል። የህይወት ጎዳና የህይወት መንገድ እንግዲህ በጣም በብዙ መንገድ ልታግባባቸው ልታስማማቸው አልቻለችም። አንድ ቀን ደስታ፣ አንድ ቀን ጸብ፣ አንድ ቀን መለየት፣ አንድ ቀን መገናኘት፣ አንድ ቀን መራራቅ፣ አንድ ቀን መቀራረብ፣ የሆነ ዝብርቅርቅ ያለ ህይወት በመሀላቸው ብዙ ሰዎች እየገቡ እንግዲህ ብዙ ቀናቶችን ብዙ ጊዜያቶችን አሳልፈናል። ብሩክም እንግዲህ በማወቅም ባለማወቅም ሆን ብሎ በማድረግም እንዲሁም ሳያቅም ብዙ ጥፋቶችን እያጠፋ መጥቷል። ሀይሚንም ተመልካችንም በብዙ መንገድ በማወቅም ባለማወቅም እንደነገርኳችሁ በድሏል፣ ዋሽቷል፣ ብዙ ነገር አድርጓል፣ እልህ ተጋብቷል። ግን ያ ሁሉ ነገር ሁሉ በቃ ከንቱ እንደሆነ ትክክል እንዳልሆነ ትክክል እንዳላደረገ ጥሩ ነገር እንዳላደረገ እንግዲህ ተሰምቶት ወደ ራሱ ተመልሷል። እንደምታዩት በቃ ጭቅጭቅ፣ ክርክር በቃ ይቅር ይብቃ። እዩም ወደ ሀገሯ ተመልሳ ከኔ ተፋታኝ ሄዳለች። አብሳላትም የለችም፣ አትኖርም። ምክንያቱም ከእሷ ጋር አብረን እንደዛ ስናደርግ የነበረው ተመልካችም ነበረ፣ ሌሎች ሰዎችም አብረውን ነበሩ። ለብቻ አይደለም የነበር ነው፣ ለብቻ አልነበርንም። ስለዚህ የዟ ጉዳይ በዚህ ሁኔታ ያበቃል እና ሀይሚ ጋር ሰላም ነኝ፣ አሁን ተታርቀናል፣ አሁን ደህና ሆነናል፣ አሁን ችግሮቻችን ፈትተናል ብለን አንድ ላይ መምጣት ነው የናፈቀኝ፣ አንድ ላይ መምጣት ነው የምፈልገው ብሎ እንግዲህ ቤቱ ሄዷል። ቤቱ ሲሄድ ሀይሚን እንደምታዩት በጣም ወርቅ ሆና ከምን ጊዜውም በላይ አምሮባት፣ እኔ እግዚአብሔር ምስክሬ ነው፣ ይሄው ዩቲዩብ ላይ ማለት ነው በጣም ብዙ ሰዎችን እከታተላለሁ። ማለት አንዳንዴ ገባ ወጣ እያልኩኝ እንደ ሀይሚ እንደ ብሩክ በቃ ኮመን ዴይሊ እየጠበኩኝ መጡ ቀሩ ብዬ ባይሆንም እማያቸው ግን አያቻለሁ። ግን በዚህ ልክ ማለት ነው በየቀኑ እያማረበት ወይም ደግሞ እያማረባት የምትሄድ ሴት አይቻላውቅም። መድኃኔዓለምን ሚዲያ ላይ ማለት ነው እንደ ሀይሚ በየቀኑ የምትዘንጥ ሴት፣ በየቀኑ ራሷን የምትጠብቅ፣ በየቀኑ ፏ ብላ የምትመጣ፣ በየቀኑ እንደ ፀሐይ የምታበራ ሴት፣ በየቀኑ ውበቷ እየጨመረ የምትሄድ ሴት እግዚአብሔርን በቃ እኔ እንጃ ማን እኔ ካለ ንገሩኝ። እኔ እስከማውቀው ድረስ የለም። በቃ ሀይሚ ነች ውብ ሆና ቤትም ስትውል እንደምታዩት እንዲፏ ብላ ነው ድምቅ ብላ የምትገኘውና የምትቆየው። ደስ ይላል እውነት ለመናገር እንዲህ አምሮብሽ እንዲህ ፈገግ ብለሽ ትናንትና ስላላየሁሽ ደስ ብሎኛል። በእርግጥ ትናንትና የነበረው ቪዲዮ እዩ ሄዳለሁ ብላ ነበር፣ ደስ ብሎን ነበረ በቃ እሷ ሄደችልን ብለን። ግን ሀይሚ ደግሞ በመጥፋቷ ትንሽ ደብሮን ነበር። ሀይሚ ነበር ኮሜንት ሁሉ። በጣም ይገርመኛል እግዚአብሔርን የሀይሚ ፍቅር። ሰው በዚህ ልክ እንዴት ሊወደድ ቻለ? በዚህ ልክ እንዴት የሰው ልብ ውስጥ ቦታ ሊኖረው ቻለ? በሀይሚ ይገረማለሁ፣ ሁሌ ቀናለሁ፣ ሁሌም ማለት ነው። እና ቤት ሲሄድ እንግዲህ እንዲፏፈሽ ብላ ቆየችው። ደንግጣለች። ምክንያቱም ያው ቁልፍ እሱ ጋር አለ። ያስፈራል። ማን ይምጣ ያው ማንም ሴትዮውም እየሄዳ እሷ ላይ ነው እንደፈለገች በአፏ ተጻዳርታ የምትሄደው። እች ደግሞ አምሳላት የምትባለው የሆነች መንቃራ ነገር ናት። እንዴት እንዳስጠላችኝ እና ደግሞ ሌላኛዋ ደግሞ ማን መጣች ብላ ሀይሚ ደብሯት ነበረ። ለማንኛውም ግን ብሩክ ብቻ ነበረ እና የዱባይ ትኬት ቆርጫለሁ ለሁለታችንም ይሁን ለትንሽ ጊዜ እዛ ሄደን ማንም የሌለበት ቦታ ማንም የማይደርስብን ማንም
የማይመጣበት ቦታ ለሁለት ብቻችን ተዝናንተን ጥሩ ጊዜ አሳልፈን እንምጣ ነው እያላት የሚገኘው። ኢትዮጵያ ውስጥ በነገራችን ላይ ታዋቂ ሰዎች ወይ ገንዘብ ያላቸው ሰዎች እኔ ሀሳብ መስጠት የምፈልገው ነገር ብር ሲኖራቸው ትንሽ ብር ሲያገኙ ትንሽ ብር ሲይዙ በጣም በትልቁ በቃ እንደ ሀብታም መዝናናት በቃ ሰው የሄደበት ቦታ መሄድ ወይም ደግሞ በቃ ወደ ውጭ ነው የሚሉት። እግዚአብሔርን ኢትዮጵያ ውስጥ እኮ ታይቶ የማይታወቅ የማይጠገብ ውብ የሆነ ባህል ውብ የሆነ ሃይማኖታዊ ቦታ በጣም ደስ የሚል ብዙ ሀገራት እያሉ ውጭ ሀገር እንሄድ ሲሉ እናደዳለሁ፣ አልዋሻችሁም። እና ብሩክ ሀገር ውስጥ ለምን አትዝናኑ ምናምን ልትሉን ትችላላችሁ። እንዝናና ነበር፣ ግን የሚመጣው ሰው አይታወቅም። ቅርብ ስለሆነ የትኛውን ቦታ ብንሄድ ሰው ተከትሎ መምጣቱ አይቀርም፣ በመሀላችን መግባቱ አይቀርም በማለት እንግዲህ ለሀይሚ ወደ ዱባይ እንዲሄዱ እንትን ነግሯታል። ሀይሚ በዚህ ጉዳይ ላይ ልትስማማ አልቻለችም። ለምን ልትስማማ አልቻለችም የሚለውን እንግዲህ በደንብ ነግራችኋለሁ። በቅድሚያ ግን እንደ ሀይሚ አይነት ትዕግስተኛ ሴት እኔ በህይወቴ እግዚአብሔር ምስክሬን አይቻላቅ። አንድ ወንድ እንዴት ነው ከአንድ ሴት ጋር ቪዲዮ ቀርጾ የምሬ ነው ብላችሁ ስንት ነገር አድርጎ የምሬ ነው ብላችሁ ስንት ነገር አድርጎ መጥቶ የምሬን ነው በምን አይነት መንገድ ነው እሺ ብላ ልትቀበለው ነገሮችን ችግሮችን ልትረሳ የምትችለው አንድ ሴት? እስኪ እንደው በራሳችሁ አስቡትና እኔ ይህንን ሳስብ እንበይ ይመጣል። የምሬን ነው። እኔም በህይወቴ እንደዚህ አይነት ነገር አጋጥሞኝ ነበረ። በነገራችን ላይ በራሴ በፍቅር ህይወት ጣልቃ የገባ ሰው በሶስተኛ ወገን መጥቶ ነበር። ግን በቃ መለየትን እስከማስብ ድረስ ነው የሆንኩት። ከባድ ነው ስሜቱ። ያ ሰው ደግሞ በማወቅም ሆነ ባለማወቅ ያ የመጣውን ሶስተኛ ወገን ትሪት ሲያደርገው ቦታ ሲሰጠው ስታዩት ቅጥል ነው የምትሉት። ያ ሰው እኮ አብሯችሁ ያለው ፍቅረኛ የምትሉት ሰው ምናልባት ከዛች ሴት ጋር ምንም ግንኙነት ላይኖረው ይችላል። ግን ቦታ ሲሰጣት ስታዩ ራሱ ያናድዳል። እንኳን አይደለም እንዲህ አስረግዞኛል ብላ መጣ ይቅርና እንኳን አይደለም ተኝቶ ደረቱን እያሻሸችው ይቅርና እንዲህ ቁመው ሲያወሩ ራሱ ስታዩ ይደብራል። ስሜቱን ቦታው ላይ ስትሆኑ ነው የምታውቁት። እና ሀይሚ ግን ይሄ ሁሉ ነገር ችላ፣ በነገራችን እዩን ራሱ ሩም ውስጥ ይዟት ነበረ። እንግዲህ እውነታውን እኮ ፈጣሪ ነው የሚያውቀው። ግን ይሄንን ነገር ሁሉ አይታ እንደው ገደል ግባ ብላ ሁሉን ነገር በቃ እርግፍ አድርጋ ትታ የራሷን ኑሮ የራሷን ዓለም የራሷን ህይወት መሰረታ መኖር ትችል ነበር። ግን ለፍቅር ስትል የከፈለችው ዋጋ እኔ እንደ ሀይሚ ትዕግስተኛ ሴት አይቻላቅ። እችን ሴት አለማድነቅ አይቻልም። እችን ሴት አለማበረታታት አይቻልም። የምሬን ነው። ነገራቶችን በዝምታ ነገራቶችን በጣም በዝግታ ነገራቶችን በጣም በማስተዋል ነው የምትራመደው። እንደዛማ ብትሆን ኑሮ ብዙ በቃ የሚበላሹ ነገሮች እንዳሉ ገብቷታል። እና በጣም ነው የተገረምኩባት፣ በጣም ነው የተደነቅኩባት። ይህንን ትዕግስትሽን ይህንን ልቦናሽን እግዚአብሔር አይቀይረው፣ እግዚአብሔር አይለውጠው። ያንቺን ትዕግስት እንደው ለእኛ ሚስጠን ብዬ ነው የማስበው፣ በቃ የምመኘው። እና በጣም ጀግና ነሽ፣ እንወድሻለን። ፈጣሪ ደስታችሁን መጨረሻችሁን ያሳምረው። እና ሀይሚ እንግዲህ ያው እሱም መታረቅ እንደፈለገች ግልጽ ነው። እሱም ሁሉ ነገር ሰልችቶታል፣ ደክሞታል። በቃ እዚህም እዛም አንድ ችግር ለመፍታት ሲል ሌላ ችግር እየፈጠረ በላዩ ላይ ብዙ ችግሮችን እያመጣ ስለሆነ ሁሉም ነገር ይብቃ በማለት እንግዲህ ከሀገር ሸሽቶ ለመሄድ ወስኖ አስቦ እንግዲህ ሰላም ለመፍጠር መጥቷል። ሀይሚ ግን የዱባዩንም ትኬትን መቀበል አልፈለገችም፣ መሄድ አልፈለገችም። ማርያምን አልሄድም ብላለች። በነገራችን ላይ ራሷ ነች በአንደበቷ ማርያምን እኔ አልሄድም ብላለች። ከቤቷም እንዲሄድ አድርገዋለች። እዚህ ነው ምተኛው ሲላት መተኛት ትችላለህ፣ ግን አጠገቤ እንዳትደርስ ወይ ደግሞ ምንም እንዳትለኝ ብለዋለች። እሱም እንግዲህ ለአንቺ ነጻነት ስል እሄዳለሁ ብሎ እንግዲህ ቤቱ ጥሎ ወጧል። ባጭሩ ጥሩ መግባባትን አይቻለሁ፣ ጥሩ መስማማትን። የእውነት ሀይሚም እንደምትፈልገው ብሩክም እንደሚፈልጋት እሷን ማጣት እንደማይፈልግ እሷም እሱን ማጣት እንደማትፈልግ አይቻለሁ። እና አንድ ሆኖ ጠላት ርር ቢል ቢናደድ ቢበሳጭ ደስ ይለኛል። እግዚአብሔርን የእነሱን ደስታ እኛ በጣም የእነሱን አንድ መሆን እንደምንፈልገው ሁሉ የእነሱን አንድ አለመሆን፣ መጣላት፣ መጨቃጨቅ የሚፈልጉ በጣም ብዙ ሰዎች ስላሉ
እኔ እንጃ የዛሬው ቪዲዮ ራሱ በጣም የሚያቃጥላቸው የሚያንጨረጭራቸው ይመስለኛል። ሀይሚ ያልሄድም ያለችበት ምክንያት እንግዲህ ትክክል ነች፣ እንደኔ ማለት ነው። እግዚአብሔርም በጣም ትክክል ሲጀመር ተሳስታ ማታውቅም። እሷ ምንድን ነው ያሰበችው? እኔ አለች ከማንም መሸሽ አልፈልግም ነው ያለችው። የሆነ ሰው ይመጣብኛል ሰንበዲ እንደዚህ ብዬ ፈርቼ ሰግቼ ከሰው ተለይቼ ወይም ደግሞ ከሀገሬ እርቄ የሚሄድበት የምኖርበት ምክንያት የለም፣ መሄድ አልፈልግም ነው ያለችው። ሀይሚ አሁን ላይ ለአንተ ያላት እምነት እውነት ለመናገር ብሩክ እንደ ድሮ ነው ብለህ አትጠብቅ። እኛም እንኳን እሷ እኛም ራሱ በጣም እምነታችን አጉድልሃል። ያንን ነገር ለማስተካከል ደግሞ ረዥም ጊዜ ይፈጅባል። ተስፋ መቁረጥ የለብም። ወንዶች በብዛት ማለት ነው በጣም ብዙ ጊዜ ቶሎ ተስፋ የመቁረጥ ቶሎ ነገሩን የራሷ ጉዳይ ብሎ የመተው አይነት ነገር አለ። እንደዛ ብሎ ፍቅር የለም፣ እንደዛ ብሎ ኑሮ የለም፣ እንደዛ ብሎ የምትወዳትን ሴት ማግኘት የለም፣ የምታፈቅራትን ሴትን ማግኘት የለም። ነገ የህይወት አጋር የምትሆን ሴትን ማግኘት አትችልም። ግልፍተኝነትን ማቆም። በቃ እኔ አጥፍቻለሁ ይቅርታ። እኔ ለእሷ እኮ አይደለም ዝቅ የምትለው። አንደኛ እሷን ስታከብራት ለፍቅር ዝቅ ስትል እግዚአብሔርን ነው የምታከብረው። በቃ ለእግዚአብሔር ክብር ነው ለእሷ እና የፍቅር ዋጋው እንዲገባ ነው የሚሆነው እንጂ ማንም ለማንም ዝቅ አይልም እኮ ሰው። ማንም ከማንም አይበልጥም አያንስም። ግን ዝቅ የምትለው ይቅርታ የምትጠይቀው ተሸናፊ የምትሆነው ለፍቅር ስትል ነው። ነገ ህይወት ያማረ እንዲሆን በቃ ያረ ስለሚጠቅም ነው። አለቀ። አንዳንድ ሰዎች ለፍቅር ዝቅ ስትሉ የሆነ ይንቋቸዋል፣ መሄጃ የሌላችሁ ይመስሏቸዋል። ወይም ደግሞ በቃ ዝቅ አልኩኝ እኔ እኮ ከክብሬ ወረድኩም ብለው የሚያስቡ ሰዎች አሉ። ግን እንደዛ አይደለም። ለፍቅር ዝቅ ማለት ትልቅነት ነው። እግዚአብሔር ፍቅርን ነው የሚወደው። እግዚአብሔርን ዝቅ የሚሉትን ነው ከፍ የሚያደርጉት። ከፍ የሚያደርጉትን ራሳቸው የሚቆልሉትን ራሳቸው የሚክቡትን እግዚአብሔር ዝቅ ነው የሚያደርጋቸው። እግዚአብሔርን ነው የምላችሁ። ቃሉም ይላል ከፍ የሚሉትን ዝቅ ያደርጋቸዋል። ዝቅ ያሉትን ደግሞ አለው ብሎ እግዚአብሔር ከፍ ያደርጋቸዋል። እና ይሄ ነው መሆን ያለበት። እና ሀይሚ ርቃ ሸሽታ መሄድ የለባትም። ማዝናናት ከፈለግ ኢትዮጵያ ውስጥም አለው የተባሉ እንደው ከአዲስ አበባ ራሱ መውጣት ራሱ አይጠበቅባችሁም። የእውነት ለመናገር በጣም ብዙ መዝናኛ ቦታዎች አሉ፣ መዝናናት ትችላላችሁ። ሀዋሳ ለምሳሌ ሀይሚ በጣም የምትወዳት ሀገር ሀዋሳ። እግዚአብሔርን ግን ለጥምቀት ራሱ እኔ ሀይሚና ብሩክ በቃ ጎንደር ሂደው የሚገርም ጊዜ አሳልፈው ከብዙ ሰዎች ጋር ተገናኝተው ከብዙ ሰዎች ጋር ተዋውቀው በደንብ ጥሩ ጊዜ አሳልፈው ይመጣሉ ብዬ ነበር። በቤታቸው በሀገራቸው ላይም ሰላም አውርደው መኖር አልቻሉም። በጣም አስቸጋሪ ጊዜ ነው ያሳለፉት። ለማንኛውም የአስቸጋሪ ጊዜ አልፎ ዛሬ ላይ በመድረሳቸው ይህንን ቀን በማየታቸው እንዲህ ሀይሚን ፈገግ ብላ ከረዥም ጊዜ በኋላ ነው ያቀፋት። በነገራችን ላይ ከረዥም ጊዜ በኋላ ነው ያንጠለጠላት። ከረዥም ጊዜ በኋላ ነው ደረቱ ላይ ያስተኛት እና በቃ ሌላ ሴት አታምጣ። እንደው በፈጣሪ ስም ልለምን ብሩክ ሴት አታምጣ። ልትጨቃጨቁ እኮ ትችላላችሁ፣ ልታጠፋም ትችላለህ፣ እሷም ልታጠፋ ትችላለች። ግን ሴት እያመጣ ቅስሟን አትስበራት። በቃ አታወዳድራት፣ ከሌላ ሴት ጋር አታነጻጽራት፣ ተዋት። እግዚአብሔርን ሴት የሚባል ነገር በህይወት አታምጣ፣ አይጠቅምም። መጠው አይተናቸዋል፣ ጥቅም የላቸውም። ደግሞ የማይረቡ የወረዱ ሴቶች ናቸው። ለራሳቸው ክብር የላቸው፣ ለተመልካች ክብር የላቸው። በቃ እንደዚህ አይነት ሴቶችን ከምታመጣ ተከብረህ ሀይሚን አስከብራት። በቃ የምሬ ነው። ይሄንን ነው ልናገር የምችለው። ሀይሚ ደግሞ ነገሩን እንደዚህ አደባብሰሽ ባታልፊ እኔ ደስ ይለኛል። ምክንያቱም ያጠፋው ጥፋት በጣም ከባድ ስለሆነ ይህንን ጥፋት ድጋሚ እንዳያጠፋ፣ ድጋሚ እንደዚህ አይነት ስህተት እንዳይሰራ፣ ድጋሚ አንድን ችግር ለመፍታት ብሎ አንድ ችግር እንዳያመጣ ቃል አስገብተሽው አስምለሽው ነው መቀጠል መፍታት ያለባችሁ ችግሮቻችሁን። ካልሆነ ተደባብሶ ማለፍ በጣም አስቸጋሪ ነው ለነገ ህይወትሽ። ይህን ጥፋት እንደማይደግሞ ነገር በምንም እርግጠኛ ልትሆኝ ስለማትች ማለት ነውና ሀዋሳ ቢሄዱ እኔ ደስ ይለኛል። ሀይሚ የሆነ ጊዜ ሀዋሳ ሄደው ነበረ። በጣም ማረሳው ጊዜ፣ በጣም ደስ የሚል ጊዜን ቆይተው በጣም ረዘም ላለ ጊዜ ነው የቆዩት። ብዙ ቦታዎችን ያሳዩን፣ በማታም በቀንም እጅግ በጣም ማራኪ የሆነ ቦታዎችን፣ ማራኪ የሆነ ጊዜን ጣፋጭ የሆነ ጊዜን አሳልፈው በሰላም ወደ አዲስ አበባ ተመልሰው ነበርና አሁንም ያን ጊዜ ብትደግሙት ደስ ይለናል። ለማንኛውም የጨረቃ ፋሚሊዎች እንኳን ደስ ያላችሁ። አቅጣጫው እንኳን ለኛ ለሀይሚና ለብሩክ ራሱ በጣም አስፈርቶ አስግቶ ነበር። ለምን የመለያያቸው ጊዜ እየደረሰ ነበር። በጣም አስጊና አስፈሪ ነበረ። ግን እግዚአብሔር ደግሞ መልካም ነው። እግዚአብሔር አንድ ያደረገውን ሰው ሊለየው ስለማይችል እግዚአብሔር አንድ አድርጓቸው
እንደምታዩቸው እንግዲህ አንድ ላይ መጠዋል፣ አንድ ላይ ሆነዋል። የነገው ቪዲዮ እንግዲህ አማረ ደስ የሚል ጥሩ ጊዜ ውጭ ላይ ወጣው። እስካሁን ቤት ውስጥ ነበረ። በቃ አንዴ ዛ አንዴ ዚ እያሉ ሲሰሩ የነበሩት ወጣ ብለው ደግሞ ጥሩ ጊዜ ያሳለፉ እንደሚመጡ እርግጠኛ ነኝ። እግዚአብሔር ያን ቀን ቅርብ ያደርገው፣ ለሁላችንም ሰላሙን ይስጠን። እንግዲህ እንኳን ደስ ያላችሁ። ይሄ ደስታ የማያስደስታችሁም እንግዲህ መታነቅ ትችላላችሁ። ምንም ማድረግ አይቻልም። አመሰግናለሁ። ደስ ብሎኛል። ብቻ ቅመሜን ራሱ ዛሬ ስላየኋት እግዚአብሔር ፈገግ ብላ ሳያት እንዴት ደስ እንዳለኝ። ቅድም ቪዲዮ ስሰራ እያለቀስኩ ነበር። በቃ የሀይሚ ሁኔታ ሁሉ ነገር በቃ አሳዝኖኝ አሳስቦኝ እያለቀስኩ ነበር። አሁን ግን የእውነት ለመናገር ደስ ብሎኝ ነው የመጣሁት። እግዚአብሔር ይመስገን ለሁሉም ነገር እና ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የእናንተን ሀሳብ አስተያየትም አስቀምጡ። እወዳችኋለሁ።